ጦርነቱ ተባብሷል። ከሚሳኤል ሰደዶችና ከድሮን አረሮችም ተሻግሯል። ዛሬ ከሰዓት በደቡብ ኢራን ጌራሽ ከተማ የመሬት መንቀጥቀጥ ተከስቷል። የኢራን ምድርም ለደቂቃዎች ረዷል። ሳውዲ መላቅጡ ጠፍቷታል። ሪያድ የሚገኘው የአሜሪካ ኤምባሲ ዛሬ ንጋት ላይ በኢራን ሚሳኤሎች ተጠቅቷል። ሊባኖስም ምጧ በዝቷል። የሚንቀለቀሉ የእስራኤል ሳተፊ ሚሳኤሎች ቤሩትን ዶጋመድ ሲያደርጉ ውለዋል። ሂዝቦላም ተወንጫፊ ሮኬቶችንና ድሮኖችን ወደ እስራኤል ልኮ ቴልአቪቭን ደብድበዋል። ኢራንም በኢራቅ ኢርቢል ከተማ የሚገኘውን የአሜሪካ ጦር መንደርን ከ70 በላይ ሚሳኤሎችን በመጠቀም ሙሉ ለሙሉ አውድማለች። ሲያመጣው አንዴ ነው እንደሚባለው እጅግ አስደንጋጭ አስገራሚና ለማመን የከበደ ምስጢራዊ ሰነድ ኢራን እጅ ገብቷል። የሰሜን ኮሪያው መሪ ኪም ጆንግ ኡን እስራኤልን ከዓለም ካርታ ላይ ለማጥፋት አንዱ ሚሳኤላችን ብቻ በቂ ነው ብለዋል። አስፈላጊ ሆኖ ከተገኘ እስራኤልን መምታት የሚያስችሉ የላቁ ሚሳኤሎችን ለኢራን ለማቅረብ ዝግጁ መሆናቸውንም ኪም አረጋግጠዋል። ገባኝ አሁን ገና ያለችው ፈረንሳይ ከዚህ በኋላ የሚሊተሪ ሁኔታዎችን በሚስጥር ይዛለው ብላለች። ዛሬ ከሰዓት ጋዜጣዊ መግለጫ የሰጡት የኢራኑ አራግቺ የጦርነት ሳንፈልግ የመጣብን ነው፣ ያለን አቅምም ገና ምንም አልታየም፣ መጨረሻ ግን ማናችንም አሸናፊ አንሆንም ብለዋል። የሩሲያው የውጭ ጉዳይ ሚኒስቴር ሰርጌይ ላቭሮቭ በበኩላቸው ኢራን የምትጠቃበት ምንም አሳማኝ ምክንያት የለም ብለው ቁጣቸውን አሰምተዋል። America is warning the hardest hits are still to come as the war in the Middle East intensifies. As fighter jets bombed Tehran, Iran hit back, targeting the US embassy in Saudi Arabia. Right now, Iran is threatening to set fire to any ships in the crucial Strait of Hormuz.